ውስጥ ሰፈል አወል ወይም የመጀመሪያው ሰፍ ላይ ቆሞ ሲሰግድ የነበረ አንድ ሰጋጅ ነው የሚያስተላልፍልን በቦታው የነበረ ማለት ነው። እናም ይህ ሰው እንዲህ ይላል። አንድ ሰው ይሞትና ተሰግዶበት ተቀበረ። ከዚያም ከኢሻ ሰላት በኋላ ናዕሹ ይሄ ጀናዛ መሸከሚያው ሊመልሱት ይዘውት ወደ መስጂድ ሲመጡ ሰዓት ሂዶ ስለነበር መስጂዱ ተዘግቷል። ስለዚህ ኻዲሞች ለፈጅር ሰላት ሲመጡ እንዲያነሱት በሚል ጀናዛ መሸከሚያውን ከመስጂዱ በር ላይ ከደረጃ ላይ ያስቀምጡታል። ነገር ግን ለሊት 9 ሰዓት ተኩል አካባቢ አንድ ሰውዬ ወደ መስጂድ ሲመጣ መስጂዱ ዝግ ሆኖና በረንዳው ተከፍቶ አገኘው ይላል። ሌሊት ሰግድ ይሆን ምን ይሆን እኔ እንጃ። የተወሰነ ቢጠብቅም መስጂዱን የሚከፍተው ሰው አጣ። ብርዱ በጣም ሲበረታበት ዞር ብሎ ሲያይ ጀናዛ መሸከሚያውን ካጠገቡ አገኘው። በውስጡም ብልድ ልብስ ነገር አለ እና ይህ ሰው አገኘው ብሎ ጀናዛ መሸከሚያ ውስጥ ብርድ ልብሱን ለብሶ ለጥ ብሎ እንቅልፉን ተኛ። አባቴ በብርድ ደንዝዞ የነበረው ሰውነቱ ትንሽ ምንቾት ሲያገኘው ነፍሱንም አያውቅ ለጥ ብሎ ተኝቶልሃል። ትንሽ እንደቆየ የመስጂዱ ኻዲም መጥቶ መስጂዱን ሊከፍት ሲል በረንዳ ላይ ከጀናዛ መሸከሚያው ላይ የተኛ ሰውዬ ይመለከታል። ምናልባት ከፈጅር በኋላ ሊሰገዱበት ያመጡት ጀናዛ መሰለው። ከኋላውም ሌሎች ሰዎች መጥቶ ግማሹ ሽንት ቤት ሌላው ውዱእ ሊያደርግ ይሄዳሉ። ይህ በረንዳ ላይ ተኝቶ የሚያዩት ሰውዬ ወይም ጀናዛ ደግሞ ሁሉም ቀድሞኝ የመጡ ሰዎች ሊሰገድበት ያመጡት ጀናዛ ነው ብሎ ያስባል በውስጥ። በዚያ ላይ ፈጅር ነው። ሰው ከእንቅልፉ ተነስቶ እየመጣ ነው ያለው። ገና በደንብ ያልነቃ ህዝብ ነው። ሊሰገድበት የመጣ ጀናዛ ይሆናል በማለት ተጋግዘው ወደ መስጂድ ኢማሙ ጋር ወደ ሚህራብ አስገቡት። ማሻአላህ ትብብር። ብርድ የቀጠቀጠው ሰውዬ ሲሸከሙት አያውቅ ተኝቷል። ሰዎቹም የማን ይሁን ብለው አይጠይቁ። ገና ከእንቅልፋቸው በደንብ አልነቁም። እናም ተሸክመው መስጂድ ውስጥ አስገቡት። ፈጅር አዛን ብሎ ለመስገድ ወደ 50 የሚሆኑ ሰዎች ተሰበሰቡ። ይህንን ታሪክ የሚያስተላልፍልን ሰው እኔም ከሰጋጆቹ አንዱ ነኝ፣ የመጀመሪያው ሰፍ ላይ ነበርኩ ይላል። ከፈርድ በኋላ ልንሰግድበት ጀናዛው ከፊት ተደርጎ የፈጅር ሰላት እየሰገድን ነው። ልክ ለሁለተኛው ረካዓ ስንነሳ ጀናዛው ሲንቀሳቀስ አየው። እንዴ አይኔ ነው ወይስ ምንድነው ብዬ አይኔን አበስኩ፣ ጨፍኜም ገለጽ። መንቀሳቀሱን ግን አልተወም። በቃ እንቅልፍ አለቀቀኝም ይሆናል ብዬ አሰብኩ። ነገር ግን የጀናዛ መሸከሚያው በደንብ መንቀሳቀስ ጀመረ። ያኔ መረባበሽና መፍራት ጀመርኩ። ይህ የተኛው ሰውዬ ከብርድ ልብሱ ውስጥ ድንገት አንገቱን አውጥቶ ሰገዳችሁ ብሎ ጠየቀ። ያኔ ሁሉም ሰጋጆች ደንግጦ መተረማመስና መሮጥ ጀመሩ። እናንተ ብትሆኑስ ማን ነው እስቲ ሰላቱን ማያቋርጥ? ማሻአላህ እንዳትፈተን እንጂ። እኔም አጠገቤ ከነበረው በር ወጥቼ በባዶ እግሬ ሮጥኩኝ። ወደ 1 ኪሎ ሜትር ያክል የሚርቀውን ቤቴን በትንሽ ደቂቃዎች ደረሱ። ባዶ እግሬ መሆኔንም የማውቀው ነገር የለም። ኢማሙም ሲያየው ደንግጦ መሬት ላይ ይወድቃል። ሌሎች ሰዎች ግማሹ ከግድግዳ ጋር ይጋጫል። ሌላው ደግሞ ልክ እንደኔው በባዶ እግሩ ይሮጣል። መስጂድ ውስጥ አንድ ሰው አልቀረም። አሁንም ሌላኛው በጣም የሚያስቀው ክስተት ተከሰተ። ያ ከሬሳ መሸከሚያ ላይ ተኝቶ የነበረው ሰውዬ ሲነሳ ሰዎች ሲሸሹ ሲሮጡ ሲያይ ከኋላቸው ተከትሎ መሮጥ ጀመረ። ከኋላቸው ተከትሎ መሮጥ ጀመረ። እናንተ ምን ሆናችሁ ነው? ቂያማ ቆሞ ነው እንዴ? እያለ ከኋላቸው መሮጥ ጀመረ። ሰዎቹ ደግሞ ወደ ኋላቸው ሲዞሩ ይሄ ሰውዬ እየተከተላቸው መሆኑን ያያሉ። ያኔ ይብስባቸዋል። ባለ በሌለ ኃይላቸው ይሮጣሉ።
በዚህ መልኩ ሁሉም ሰላታቸውን አቋርጠው ሮጡ ይላል። አላህ ከአኺራ ጭንቀት ይጠብቀን። አሜን። እንግዲህ እውነተኛ ክስተት ነው። የመን ላይ ነው፣ ዘማር የተባለው ቦታ ላይ ነው ብሎ ክስተቱን ያየው ሰው ይሄንን ይነግረናል ማለት ነው። ያው በመሃል ፈታ እንድትሉ ነው። እና እንዳልኳችሁ ያው ሌሎች ቀናቶችም ምናልባት አላህ ፈቅዶ የምንገናኝባቸው ይኖር ይሆናል። በተለይ የፊታችን እሁድ ፕሮግራም ይኖረናል ኢንሻአላህ። እዛ ላይ አንዳንድ ነጥቦችንም አነሳለሁ ብዬ ያስቀረዋቸዋሉ። እዚህ ሀገር አብዛኛዎቻችሁ ነጋዴዎች እንደመሆናችሁ መጠን ሙስሊም ነጋዴ ባህሪው ምን መምሰል አለበት የተወሰነ ምክር ሊኖረኝ ይችላል።